ነብዩ መሐመድ ተከታዮቻቸውን ወደ ኢትዮጵያ ሂዱ ያሉት በምክንያት ነው። ለምን ወደ ግብጽ፣ ሶሪያ፣ የመን፣ ኢራን ወዘተ ሂዱ አላሉም ሲሉ ይጠይቃሉ ፕሮፌሰር አደም ካሚል። እስልምና እንኳን በሌላው ዓለም በሳውዲ አረቢያ እንኳን መሰረቱ ሳይጠናከር ኢትዮጵያ እስልምናን ተቀብላ ያስተናገደች ሀገር ነች። ኢትዮጵያ የእስልምና ሃይማኖት ይደርስበት ከነበረው የመሳደድ እንቅስቃሴ ታደገች፣ ወደ ሌላውም ዓለም እንዲስፋፋ ከፍተኛ አስተዋጽኦ ያደረገች ሀገር ነች። ሃይማኖቱ እንዲስፋፋም በርካታ ሀበሾች ሻሂድ ወይም በጦርነት ህይወታቸውን አጥተዋል። ጊዜያቸውን፣ ጉልበታቸውን፣ ሀብትና ንብረታቸውን ብሎም ህይወታቸውን ለሃይማኖቱ ሰውተዋል። ነብዩ መሐመድ አባታቸው ገና በእርግዝና እያሉ እናታቸውን ደግሞ በ6 ዓመታቸው ነበር በሞት ያጡት። በዚህ ጊዜ ከጎናቸው ሳትለይ ያሳደገቻቸውና እስከ ህይወቷ ፍጻሜ ድረስ ነብዩንና የእስልምና ሃይማኖትን ያገለገለችው ሀበሻዊቷ እሙአይመን ናት። ነብዩ መሐመድ እናት የሙአይመን ብለው ይጠሯት ነበር። ልጇ አይመንም ለእስልምና ሲዋጋ የተሰዋ ጀግና ነው እያሉ ታዋቂው የእስልምና ፕሮፌሰር አደም ካሚል ፋሪስ ለኢትዮጵያ ፕሬስ ድርጅት ኖቬምበር 10 2019 ትረካቸውን ይቀጥላሉ። እስልምናና ክርስትና፣ ኢትዮጵያና እስልምና ረጅም ዘመናትን ያስቆጠሩ በመከባበርና መቻቻል የጸኑ ቢሆኑም ከሰሞኑ ግን እፎይ የተባለ አንድ ግለሰብ የተናገረው አጸያፊ ንግግር በርካታ ሙስሊም ወገኖችን ያስቆጣ ጉዳይ ሆኗል። በእርግጥ አዲስ መረጃ ይህንን ጉዳይ ለእስልምና ካለው ክብር አንጻር ሌሎች ሃይማኖትንም ካለው የእኩልነትና የመቻቻል ስሜት በመነሳት ይህን አጸያፊ ቃል ሊደግመው አይወድም። ይልቁንስ ምን እየተባለ ነው የሚለውንና እንዲሁም ፕሮፌሰሩ ስለ እስልምናና ኢትዮጵያ ምን አሉ የሚለውን እንዲሁም ያገኘነውን አንድ አስደናቂ ትረካ ነብዩ መሐመድ የዝነቱ ነብይ በሚል በኡስማን ኑር የተጻፈውና በሙኒር አብዱል መናን ተተርጉሞ በሐሰን ታጁ አርቶት የተሰራው መጽሐፍ ውስጥ ያገኘነውን አስደናቂ ታሪክ ልናጋራችሁና ልንተረክላችሁ ወደድን። ለጥቂት ደቂቃዎች አብረን እንቆይ። አሁን ወደ ጀመርነው ፕሮፌሰር አደም ካሚል ፋሪስ ትረካ እንቀጥል። ይቺ ሀበሻዊ ሴት በእስልምና ሃይማኖት ከፍተኛ ክብር የሚሰጣት ሴት ናት። በአጠቃላይ ኢትዮጵያ እንደ ሀገር እሙአይመንና ቢላልን የመሳሰሉ ኢትዮጵያንም ለእስልምና ሃይማኖት ያበረከቱት አስተዋጽኦ ከቃላት በላይ ነው። ለዚህም የተቀረው ዓለም የዚች ሀገር ውለታ አለበት ይላሉ። ኢትዮጵያ የተለያዩ ሃይማኖቶችን በመቀበል ረገድ አቻ የማይገኝላት ሀገር ናት። ሶስቱ ታላላቅ ሃይማኖቶችን ማለትም የአይሁድ፣ ክርስትና እስልምናን ተቀብላ ሃይማኖቶቹ እንዲስፋፉና እንዲጠናከሩ ያደረገች ሀገር ናት። ወደ እስልምናው ስንመጣ ደግሞ የተለየ ታሪክ አለው ይላል። የመካ ቁረሾች ነብዩ መሐመድና ተከታዮቻቸውን እያሳደዱ በነበሩበት ወቅት ኢትዮጵያ መጠጊያ ሆና ሃይማኖቱ ዛሬ ላይ እንዲደርስ አድርጋለች። ነብዩ መሐመድ ተከታዮቻቸውንም ወደ ኢትዮጵያ እንዲመጡ ያደረጉበት ያለ ምክንያት አይደለም ይላሉ። ኢትዮጵያ የተለያዩ አመለካከቶችና ሃይማኖቶችን የምታስተናግድ ሀገር መሆኗን ስለሚያውቁ ነው ለምን ወደ ግብጽ፣ ወደ ሶሪያ፣ ወደ የመን፣ ወደ ኢራን ወዘተ ሂዱ አሉም። ኢትዮጵያን ለመረጡ ብለህ ስትጠይቅ ነብይ እንደመሆናቸው መጠን ኢትዮጵያን በደንብ ጠንቅቀው ስላወቋት ነው ይላሉ። ስለዚህ በሁለት ዙር ተከታዮቻቸውን ወደ ኢትዮጵያ ልከዋል። መካ ያሉት ሙስሊሞች እንኳን ጥቃት ቢደርስባቸውም ኢትዮጵያ የመጡ ተከታዮቻቸው ደጀን ሆነው ሃይማኖቱ እንዲቀጥል የማድረግ ዓላማ ያለው ነው። በሌላ በኩል ደግሞ ወደ ኢትዮጵያ የመጡት የእምነቱ ተከታዮች በጣም ጠንካሮች ስለነበሩ በተለያዩ ሀገራት ሃይማኖቱ እንዲስፋፋ አድርገዋል። ጎረቤታችን ግብጽን እንኳን ብንመለከት የእስልምና ሃይማኖትን የተቀበሉት ወደ ኢትዮጵያ በመጡ የእምነቱ ተከታዮች አማካኝነት ነው ይላሉ ታዋቂው ፕሮፌሰር። በአሁኑ ወቅት የእስልምና ሃይማኖት የማይገኝበት ሀገር የለም። ስለዚህ ሃይማኖቱ እንዲስፋፋና ዛሬ ያለበት ደረጃ እንዲደርስ ኢትዮጵያ የማይተካ ሚና ተጫውታለች። የእምነቱ ተከታዮች አክብራና ሸሽጋ በመያዟ ነው ሃይማኖቱ ሊስፋፋና ከዓለማችን ሃይማኖቶች አንዱና ዋነኛው ሊሆን ይቻለው። እዚህ ላይ ግን እስልምናን ብቻ ከውጭ ዓለም እንደመጣ የሚያስቡ በርካታ ሰዎች አጋጥመውኛል ይላሉ። ሁሉም ሃይማኖት ከውጭ ዓለም በአብዛኛው ከመካከለኛው ምስራቅ የመጡና በተለያዩ ጊዜ ወደ ኢትዮጵያ እየገቡ ናቸው። የሚለያዩት በገቡበት የጊዜ ቅደም ተከተል ነው። ወደ ዋናው ጉዳይ ስመለስ ቀደም ብዬ እንደገለጽኩት እስልምና በየትኛውም ሀገርና አህጉር ይገኛል። ሙሉ በሙሉ የእስልምና ሃይማኖት ተከታዮች ሆኑ ሀገራትን በርካታ ናቸው። ለዚህ ሃይማኖቱ ባለበት ሀገር የሚገኙ ሙስሊሞች በሙሉ ይህን ድል ሊያገኙ የቻሉት ኢትዮጵያ ሃይማኖቱን ካሳ
አሳዳጆች በመታደጓ ነው። ሁሉም ሀገራት የኢትዮጵያ ዕዳ አለባቸው የሚለውም ከዚህ አንጻር ነው ይላሉ። አዲስ ዘመን ቅዳሜ ጥቅምት 29 2012 ዓ.ም እትም በእንግዳ አምድ ፕሮፌሰር አደም ካሚል ፋሪስን አነጋግራ መረጃውን ይፋ ባደረገችበት ጊዜ የእስልምና ተከታይ የሆኑ ወገኖች ግለሰቡ በጸጥታ ኃይሎች ቁጥጥር ስር ውሎ በህግ እንዲጠየቅላቸው ሰፊ ስራ በመሬትና በማህበራዊ ሚዲያ ላይ እየሰሩ ነው። ከነብዙ ጥንቅጡም ቢሆን ተበዳዮቹ የኢትዮጵያ ሙስሊሞች ሀገሪቱም ኢትዮጵያ በመሆኗ እንጂ እፎይ በተናገራቸው ንግግሮች ልክ በሌላው ሀገር ቢነገር ኖሮ ጉዳዩ ሌላ ይሆን ነበር ሲሉ በርካቶች ለሙስሊም ወገኖች ላሳዩ ትዕግስትና መረጋጋት አድናቆታቸውን ችረዋል። በአንጻሩ ለብዳ ሙራሲላ ደንገጡራ እንደሚባለው በሃይማኖት ሽፋን የተደበቁ ኦርቶዶክሳዊ ሃይማኖታችንን ሆነ አስተምሯን ፈጽሞ የማያውቁ ልሙጥ ደናቁርትና ሰውላውያን እኛም እፎይ ነን የሚል ቪዲዮ ሰርተው በማህበራዊ ሚዲያ ላይ እያዞሩት ነው። ይህ ደግሞ ነውር ነው በሚል የማህበራዊ ሚዲያ ተጠቃሚዎች ክርስቲያንና ኦርቶዶክስ ወገኖች ጉዳይኛን አይወክልም በሚል እየተናገሩ ነው። እነዚህ ጳውሎስን አሳደው ሳውልን የሚያነግሱ ሰዎች ሳስብ ከወራት በፊት ያዳመጥኩት አድምጬም ብዙ የተማርኩበት የዲያቆን ብርሃኑ አድማስ ትምህርትን ያስታውሰኛል። እግዚአብሔር ጸጋ ይበዛል። ዲያቆን ብርሃኑ አድማስ በዚያ ትምህርቱ በሁለት ሐሳቦች ዙሪያ ያስተምራል። እግዚአብሔርን ማገልገልና ለእግዚአብሔር ማገልገል። እግዚአብሔርን ማገልገል ማለት እግዚአብሔር የሚለውና እግዚአብሔር የሚፈቅደውን ብቻ ማድረግ፣ ፈቃድንም ለእግዚአብሔር ፈቃድ ማስገዛት ሲሆን መገለጫውም ጳውሎሳዊነት ነው። ለእግዚአብሔር ማገልገል ማለት ደግሞ እግዚአብሔርን እያገለገልሁ ነው በሚል ሽፋን ከእግዚአብሔር አስተምሮ ፈቃድና ትእዛዝ ውጭ ራስን ፈቃድ መከወን ነው። የዚህ አይነት አካሄድ መገለጫው ሳውላዊት ወይም ጳውሎስ ከመጠመቁ በፊት የነበረውን ስም መነሻ በማድረግ የቀደመ ተግባር መገለጫ እንዲሆን የተጠቀምኩበት ነው ይላል ጸሐፊው። እስራኤል የመጀመሪያ ንጉስ የነበረውና ለሰቡ ፍሪዳዎች መሳሳት ጠኔውን ለመሸፈን ሲል ለእግዚአብሔር መስዋዕት ለማቅረብ በሚል ዋሸው ሳውላዊነት ነው በሚልም እየተናገሩ ነው። ቤተክርስቲያናችን ዕለት ተዕለት ስለ ንዑስ ክርስቲያን ስላልተጠመቁ ሰዎች የምትጸልይ ጸሎቷም ሰምሮ የማዷ ተካፋይ ሆኖ በክርስቶስ ክርስቲያን ተቀብለው እንዲጠሩ የምትናፍቅ ጥሪዋን በፍቅር በጥበብ እንጂ በስድብና በማሸማቀቅ አይደለም በሚል በርካቶች ሐሳብ አስተያየታቸውን እየገለጹ ነው። ይህ በእንዲህ እንዳለ በርካታ ሰዎች ሐሳብ አስተያየታቸውን ከእስልምና ወገኖች ጋር እያደረጉ ነው። እንዲህ አይነት ስድነት የሞላቸው ኢትዮጵያ ሴትን የማያከብሩ ንግግሮች በኢትዮጵያ ውስጥ መሰማት የለባቸውም የሚል ነው። ከዚህ በፊት ልጅ ያሬድ የተሰኘው ኮሜዲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጸያፊ ቃላት በመናገሩ ምክንያት ከ6 ወር በላይ ለእስር ተዳርጎ መውጣቱን በአሁኑ ጊዜም መልካም ባህሪን በማህበራዊ ሚዲያ ላይ እያንጸባረቀ ይገኛል። የሆነ ሆኖ ይህ ሐሳብ አሁን ከማህበራዊ ሚዲያ ወደ ተቋማዊ ደረጃ ከፍ ያለ ይመስላል። የእስልምና ከፍተኛው ተቋምም ዛሬ ጠንከር ያለ መግለጫ ሰጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የጥላቻ ንግግር የሚያደርጉ ግለሰቦች አስተማሪ ቅጣት እንዲያገኙና ጉዳዩ በቀጥታ የሚመለከታቸው የፍትህ የጸጥታና የደህንነት አካላት የህግ ተጠያቂነትን ለማምጣትና መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ጠይቋል። ምክር ቤቱ ለመገናኛ ብዙሃን በላከው መግለጫ እስልምና መልካም ሴቶችና የነብዩ መሐመድን ክብር በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን መረዳቱን አስታውቋል። በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረው ህመም በአግባብ በመረዳት የሚመለከታቸው የጸጥታና ህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱም ጠይቋል። ምክር ቤቱ በመግለጫው እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና ሐሳብ ጉዳዩን በትዕግስት ሲከታተል መቆየቱን አመልክቷል። ይሁን እንጂ ጠቅላይ ምክር ቤቱ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ በመሆኑ የእስላምና የነብዩ መሐመድ ክብር የሚነኩ አካላት በህግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባር ቅድሚያ ሰጥቶ የሚሰራ መሆኑን አስታውቋል። የጥላቻ ንግግር ከየትኛውም ወገን ቢሰነዘር ጠቅላይ ምክር ቤቱ በጽኑ እንደሚያወግዝና ተጠያቂነት እንዲሰፍን እንደሚሰራም አሳስቧል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለ እስላምና የነብዩ መሐመድን ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩም በቀጥታ የሚመለከታቸው የፍትህ የጸጥታ የደህንነት አካላት ተጠያቂነት ለማምጣትና መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱ ያሳስባል ብሏል። በመሆኑም ጠቅላይ ምክር ቤቱ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወስድ፣ ይህ በአደባባይ የተላለፈ የጥላቻ ንግግር ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና ህግ አካላት ተጨማሪ ጥፋት ከመከተሉ
ከመከልከሉ በፊት አስቸኳይ እርምጃ እንዲወስዱ። የሰሞኑ የጥላቻ ንግግር ምንጭ የተራ ግለሰብ ቢመስልም ከጀርባ የአጀንዳና የሀሳብ ተጋሪዎች ያሉት በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙ አሳስቧል። ወቅቱ ሙስሊሞችና ኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያ እሴት ያፈነገጡ የጥላቻ ንግግሮች የሚገሰጹበትና የሚታረሙበት የጽሞና ወቅት እንዲሆን ሲልም ጥሪ አቅርቧል። እናም ማንኛውም ኢትዮጵያዊ ሰው የሆነ ሁሉ እንዲህ አይነት ነገሮችን ማውገዝ አለበት እያልን የእዝነቱ ነብይ ከሚል መጽሐፍ ካገኘነው ሐሳብ እንዲህ ትንሽ እናጋራችሁ። ሁሉም የቁርአን ምዕራፎች የሚጀምሩት በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው በሚል ሐረግ ሲሆን ይህ ሐረግ ኢስላም የእዝነት ሃይማኖት መሆኑን ያጎላል። አላህ የነብዩ መሐመድን ተልእኮ ሲገልጽም እንዲህ ይላል፣ ለዓለማት እዝነት አድርገን እንጂ አላክንህም። አልአንቢያ 107 ነብዩ መሐመድ እንዲህ ብለዋል፣ ለሌሎች የሚያዝን አላህ ለእርሱ ያዝንለትም። ከእናንተ አንዳችሁ ለራሱ የሚወደውን ለሰብአዊ ወንድሙ እስካልወደደ ድረስ አላምንም። ጎረቤቱ ተርቦ እያለ እርሱ ጠግቦ ያደረ አማኝ አይደለም ብለዋል። እነኚህና ሌሎች እጅግ በርካታ ቁርአናዊና የነብዩ አባባሎች ኢስላም የእዝነት ሃይማኖት መሆኑን ያጎላሉ። የኢስላም እዝነት ለሙስሊሞች ብቻ ሳይሆን ለአጠቃላይ ሰው ልጆች ከሰው ልጆችም አልፎ ለእንስሳት ጭምር ነው ይላል መጽሐፉ። የኢስላም አብይ ስብዕና የሆኑት ነብዩ መሐመድ ዋነኛ መገለጫቸው ከላይ በሰፈረው ቁርአን አንቀጽ እንደተመለከተው እዝነት ነው። የሰው ልጅ እርስ በርስ በመጨካከንና በመበላላት ከአውሬዎች እንኳን እጅግ በልጦና ብሶ በተገኘበት በዚህ ዘመን የኢስላም የእዝነት እስትንፋስ የነቢያት ፈርጥ የሆነው የነብዩ መሐመድ የእዝነት ትምህርትና ምሳሌ ከአየርና ውሃ የበለጠ በእጅጉ ያስፈልገዋል። ይህ መጽሐፍ ከኒህ ታላላቅ ስብዕና ዘርፈ ብዙ አንጸባራቂ ባህራት መካከል በዚህ አጀንዳ ላይ ብቻ በማተኮር ጥቂት ብርሃን ለመርጨት ይሞክራል። ሐሰን ታጁ ሚያዝያ 2004 ዓ.ም ይላል። የልዕልና ባለቤት የሆነው አላህ ዓለማችንን ማብቂያ በሌለው እዝነቱ አከቧታል። የእርሱ ፍቅርና እዝነት ውጤት የሆነውን የሰው ልጅም ከየትኛውም ፍጡር በላይ ከፍ አድርጎታል። አላህ የሰው ልጅን የዚህ ታላቅ ስፍራ ባለቤት ለመሆን የሚያስችሉትን ባህሪ አላብሶታል ይላል። ይህን ትልቅ ስፍራ ለማስጠበቅና ቡራኬውን ዘላለማዊ ለማድረግ ለሰው ልጅ ተጨማሪ ስጦታ ሰጥቶታል። ይህም በመልእክተኞቹና ነብዮቹ አማካኝነት መመራት ነው። በዚህ እጅግ ፍጹም ወደ ሆነው የአላህ መንገድ ያቀርበዋል። የዚህ ስጦታ ጣሪያው ደግሞ ነቢያት መደምደሚያ የሆኑት የነብዩ መሐመድ ብርሃን ነው። የነብዩ መሐመድ ወደዚህ ምድር መላክ ለመላው የሰው ዘር ስጦታ ነው እያለ መጽሐፉ ትረካውን ይቀጥላል። እኛም የዚህንን መጽሐፍ አስደናቂ ታሪኮችን በቀጣይ ክፍል የምንተርክላችሁ ይሆናል። መልካም ጊዜ